ማህሌት ተንኮለኛዋ ተንኮል ያልቅብሽ እኔ ነኝ የማሸንፈው ምንም አታመጡም እያለችው በውሸት የሰውን ንብረት ለመውሰድ ሙጭጭ እያለችው በመጨረሻ በመድብል ተይዛ መድብል እሷን እየተከታተላትና በወንድሙ መጥፋት ቢጠይቃትም ለዚያ ደግሞ የማውቀው ጉዳይ የለም ብላ እየተከራከረች ነበረ። ጓደኛዋ ከመድብል ጋር በመሆን ደግሞ ምሳሌ እንድትድን አድርጋለች። የመድብል ጓደኛ ታሪክ ሰርቷል። ምሳሌ እንደታገተች እሷ ያለችበት ደርሶ ምሳሌ እንድትወጣ አድርጓታል። የመድብል ጓደኛ እስር ቤት የቆየ አሁን ደግሞ በሚያስፈልገኝ ሰዓት ነው የመጣህልኝ ብሎት መድብል ከመድብልም ጎን እንዲቆምለት ነግሮታል። ወደ ወይዘሮ ማህሌት ጋር ሄዶ ወይዘሮ ማህሌትን ጠንቅቆ የሚያውቃትና ከአሁን በፊት ደግሞ የቤት ሰራተኛዋን ቅድስትን ያገዛትና እንዲሁም ደግሞ በምትታገትላት ሰዓት እንድትታገት ለሱ ገንዘብ ከፍላ ያፈቀደች ነበር። ይኸውና አንተ ወይ አልገደልካት ነካክተህ ትተሃት ህይወቴን አመሰቃቀለችው። አሁን ትልቅ ስራ እንድትሰራልኝ እፈልጋለሁ። በሚያስፈልገኝ ሰዓት ነው የመጣህልኝ አለችው። እሱም ደግሞ ያለችበትን ቦታ ብቻ ጠቁሚኝ፣ እኔ ከጎንሽ እቆማለሁ ብሎ እሷን ጉድ አድርጓታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ምሳሌ ድራማ ክፍል 95 ምሳሌ ታግታለች። ምሳሌ በታገተችበት ደግሞ እነ ወይዘሮ ማህሌትና ከሷ ጋር እያሉት እነ ካሌብ ያ ዝና ስለተያዘባቸው እሷን ይዟታል። ምሳሌ ከተለቀቀች ዝና ይለቀቃል ቢባሉም አልፈለጉም። ኢፍራታ የጠፋችበት መድብልም እሷ ስልክ ሲደውል ስላላነሳችለት ለተንኮለኛዋ ለወይዘሮ ማህሌት ቢነግራትም የት ነው ያለችው? ስልክ አታነሳም። ችግር ውስጥ ካለች ልደርስላት እወዳለሁ ንገሪኝ ብሎ ቢነግራትም እኔ ልጠይቅህ እንጂ የት እንዳደረጋችኋት ብላ ለመድብል ስትነግረው እኔ የመጣሁት ክርክር ልገጥምሽ አይደለም፣ እውነቱን ብቻ እንድትነግሪኝ እፈልጋለሁ ብሏታል። አንተ ያንን ዝና እንዲለቀቅ ካላደረግህ ዋዛ አይደለሁም፣ ደግሞ አሁን ላይ ብዙ ከጎኔ አሉኝ፣ ብቸኛ አይደለሁም እያለ ለመድብል ነግሯለች። መድብልም እየገዛ ጓደኛው ብዙ ጊዜ እስር ቤት አብረው እያሳለፉትን አግኝቶ ስለተፈታ በጣም ደስ ብሎኛል፣ በዚህ ሁኔታ ላይ ስላገኘሁ ብሎታል። ያለበትን ችግር እንዳለ ስለነገረው ሴትዮዋ ማናት ይህንን ችግር የምታደርሰው ብሎ ሲከታተል ካሁን በፊት ያገዘችው እና እንዲሁም ደግሞ ገንዘብ ለሱ ሰጥታ ያችን ቅድስትን እንዲያግትላት የፈቀደች ናት። አሁን በጣም ጥሩ ነገር ታደርግልኛለህ፣ በቃ ትዳሬን በትናለች፣ እሱን ትገልልኛለህ ብሏለች የገዛ ባለቤቷን ተንኮለኛ። ችግር የለም አሁን ልጅቷ መፈታት አለባት፣ ከዛ ደግሞ ዝና መለቀቅ አለበት ሲላት እኔ የዝናን እንጂ የልጅቷን የምሳሌን አልፈልግም ብሏል። ታዲያ የሱ መፈታት አይደለም እንደ የምፈልገው ልጅቷ ደግሞ መለቀቅ አለባት ያኛው ደህንነት ላይ እንዲሆን ብሏታ። በዛም መሰረት ለካሌብ የሚባለው ጨካኙ ተደውሎ ለሱ ደግሞ ልደውል ብላ ከሱ አጣርታለች። ሄዳ አሳይተዋለች። ሲገባ በጣም ምሳሌ ፈርታለች። አይዞሽ እንዳትፈሪ መድብል ጋር ልወስድሽ ነው አላት። ፊቷ በፈገግታ ተሞላ። ምሳሌ ደስ ብሏታል። ምሳሌን ያገታት እየጠበቃት ነበር። ማነህ አንተ ማነህ ብሎ ትከሻውን ጠርቀም አደረገው። ያችን ልጅ ይዞ ሊወጣ እያለም ካሌብ ያላካቸው ሌሎች ወደ ምሳሌ ወደ ታገተችበት ሲልካቸው ያኛው ደግሞ የመድብል ጓደኛው ልጅቷን ይዞ ሲወጣ ውጭ ላይ ተገጣጠሙ። ሁለቱም እንደገና ደግሞ
ትግል ሞከሩ። ብዙ ጊዜ ያሳለፉ ልጅ ምሳሌ በጣም ተጨነቀች። በመጨረሻ የመድብል ጓደኛ ጣለው፣ ይዟት ልጅቷን ሮጠ። ሁለቱ ከኋላ እየተከታተሉት ነበረ። ልጅቷን ይዞ እንደሄደ ግራ ገብቷቸው ትንሽ ቦታ አርፈው ነበረ። ደላላው ደግሞ ምሳሌ ምን ሆነሽ ነው? ምን ትሰሪያለሽ እዚህ ቦታ ሲላት በችግር ውስጥ ነን ያለ ነው፣ ድረስልን፣ አድነን አለችው። ማነህ አንተ? ይቻን ህፃን ልጅ በምን አውቃሃት ነው እያለ ደግሞ የመድብል ጓደኛ ለደላላው ቢነግረው ደላላው ጠንቅቆ ያውቃቸዋል የካሌብን ቤት የብሩክን ቤተሰብ። እሺ ችግር የለም እናንተ እዚሁ ሆኑ፣ እኔ ልሄድና ልቅጠማቸው አለ። የት ነው ያሉት? ቤት ጋር ነው የሄዱት፣ ንገረኝ ብለው ሲያፋጥጡት መኪና ለመግዛት ፈልጋችሁ ከሆነ ችግር የለም እኔ አለሁላችሁ እያላቸው ምን ትቀባጥራለህ? ቤት ነው የሄዱት ሲሉ ለሱ ሲጠይቁት በሌላ መንገድ እንደሄዱ ጠቆማቸው። እነሱም መስሏቸው እውነቱን መስሏቸው ሄደዋል። ከቆሙበት ቦታ እንዲቀይሩ አድርጎ ይሄ የኔ ሰፈር አካባቢ ነው፣ እዚህ ሁሉ ሰላም ነው፣ ምንም የሚያጋጥማችሁ ነገር የለም፣ እዚህ እንቆይ አላቸው ደላለው። እሷም ደግሞ እሺ አለች። እናትሽ ሰምታለች ወይ? እናትሽ በጣም ተጨንቃለች ብሏታል። ቅድስት በጣም ተጨንቃለች። እቤት ሄዶ ነበረ። አንተ ምንም ቁም ነገር የሌለህ ደላላ ነህ አለችው። እሱም ደግሞ ውለታ ከዋልኩልሽ ታገቢኛለሽ ወይ ሲላት በጣም ትገላምጠውና ከዛ ቤት ይወጣ። መድብል ደግሞ በጣም ረንዶ በእናታችሁ ጭንቅ ውስጥ ነው ያለሁት፣ ሽንት ልለቀው ነው እያለ ሲከራከር እነ ሞገስ እንዲፈቱት ነበር። ዳጣ ደግሞ በጣም ደስ ብሏት ዝናን ለመምታት ሞክራለች። ያኛው ደግሞ እንዴት ብቻ ልፍተው፣ ምክንያቱም በሩን ከፈትልኝ ሊሄድ ሲላት ጭራሽ አልፈለገችም። ዳጣ ሞገስ እግሩን ሊፈታው ሄዶ ብቻ ሽንቱን እንዲሸና ለዚያ ነበረ ጠጋ ሲል እሱም በካልሾ ብሎ ሲወድቅ እሷም በጣም ትናደዳል። ኪሱ ግብና ቁልፉን አውጪ ሲላት ዳጣ ለማውጣት በጭራሽ አላሰበችም። እሱን ለመምታት ብቻ የሆነ እንጨት እየፈለገች ነበረ። እሱም ለማምለጥ ወደ ውጪ ለመውጣት ሲል መድብልን ጣለበት። ከመድብል ጋር እንደገና ሌላ ጦርነት ተነሳ። መድብል በጣም ደብድቦት ደግሞ በሰንሰለት እግሩን ግጥም አድርጎ አስሮታል። ያችን ልጅ ይዞ እየሮጠ የነበረው የመድብል ጓደኛው ልጅቷን አትርፏት ለቅድስት ተደውሎላታል። ቅድስት መታ ያችን ልጅ አየቻት፣ በጣም ደስ ብሏታል። መድብልም ከኋላ አስጠንቅቆት ደስታውን ነገረው። ምሳሌ ተፈታለች፣ በእጅ ገብታለች በቃ ሲለው ያኛው ደግሞ በጣም ተናዷል። አትደሰት ገና ፊልማው አላለቀም እኮ አልሆዝና ለመድብል መድብል ደግሞ አስሮት አስፈራርቶት ሽጉጡን አንስቶ ግንባሩ ላይ ደቅኖ እሱን አስፈራርቶታል። ከዚህ እኔ ስወጣ ምን እንደሚገጥምህ አታውቅም መድብል እያለ ዝና በመድብል ያስቆበታል። መድብል ደግሞ እኔ አውቃለሁ ምን ታመጣለህ፣ ካንተ በኩል ከሆኑት ይልቅ ከኔ በኩል የሆኑት ስራውን ፈጸሙልኝ ደስ ብሎኛል ብሎ አጠገቡ ስቆበታል። መድብልም ስልክ ተደውሎለት ምሳሌን እንዲያገኝ ወደ ምሳሌ ጋር ሄዷል። ያንን ዝናን ጥሎት ብቻውን ሄዷል። ልጅቷን እቅፍ አድርጋት ተመስገን እያለች ድንገት ዘወር ስትል ከኋላ ደግሞ ወይዘሮ ማህሌትን ይዘሃትና ልጅቷ ተፈታለች አምልጣለይ ሲለው ካሌብ የሱ ተቀጣሪ እና ታዛዥ ደግሞ አንጣት ብሎታል። ወይዘሮ ማህሌት ተንኮለኛ ኢፍራታና ማህሌት አንድ ጋር ነበሩ። 24 ሰዓት ሞላው። 24 ሰዓት በኋላ መድብል ያለበት ምሳሌ ማምለጥ አለባት። እንዲሁም ደግሞ መድብል ያለበትን ቦታ እንድትጠቁም ነበረ። ከዚያ ደግሞ ወይዘሮ ማህሌትን ጥርቅም አድርጓት ንቅ አድርጓት አንገደልከኝ ምን አጥፍቼ ነው ስትለው አንቺ በጣም መጥፎ ነሽ፣ በቃ ከእንግዲህ በኋላ አንቺ ዋጋሽን እሰጥሻለሁ፣ ይኸው የማይሆን ነገር ነግረሽን ቦታው ድረስ ሄዶ ልጅቷን ወስዷታል። ለዚህ ደግሞ አንቺ ነሽ ጨዋታውን እየተጫወትሽብን ያለ ነው ለካሌብ ደውለሽ የተናገርሽው ይላታል።
እሱ ከዝና ከመድብል ጋር ምንም የሚያገጣጥመው ነገር የለም። መድብልን ያውቀውም ሰውየው አለች። ግን የመድብል ጓደኛው ነው። ካሁን በፊት ውለታ ውሎልኛል። እሱ እንደዚህ የሚያደርግ ሰው አይደለም ነው ያለችው። በጣም አመነጫቋትን በርቀት ነው ግፍትር አድርጎ ይጣላት። ኤፍራታ ተርበትብታለች። በመጨረሻ ነይ ተጠጊ ብሎ እሷን ወጥቷት ስልክ ተደውሎ ወደ ውጭ ብቻ እንዲሄድ አድርጓታል። ተመስገን አለች እየተረበተበተች ተንኮለኛ። ቅድስትም ከማገት አሁን የሰው ህይወት አትርፈሃል፣ በምንም ቢሆን አሁን ባደረከው ሁኔታ አመሰግንሃለሁ አለችው አጋቹን። ምክንያቱም ያ አጋች ቅድስትንም አግቷት ስለነበረ በአሁን ላይ ደግሞ በጣም ትልቅ መስዋዕትነት በምሳሌ ስለከፈለ እናንተ ወደ ቤታችሁ ሂዱ፣ እኔ የትም አልሄድም፣ እዚህ ሰፈሩን ቃኘት አድርገዋለሁ አለ የመድብል ጓደኛ ማለት እንደዚህ ነው። መድብል ታሪክ ሰርቷል። ከመድብል ጎን ደግሞ የመድብል ጓደኛ በጣም ጀግና ነው። ከአሁን በፊት ብዙ ነገር አድርጎላታል። ግን አሁን ደግሞ ከጓደኛው ጎን ሆኖ እውነትን እንድትወጣና ያችን ልጅ ህይወቷን አትርፎላታል። ቅድስት በጣም ተደስታለች። ወንድሜ የት ነው ያለው? እባክህን ንገረኝ፣ ገላችሁታል ወይስ በህይወት አለ እያለ ሲነግረው ሞተም አልልህም አልነግርህም ይለዋል። እየሳቀበት ነው። እንግዲያውስ እገድልሃለሁ እያለ ሽጉጡን ግንባሩ ላይ ሲያስፈራራው ምንም እፍንክች የለም። ብቻ እኔ ከዚህ ልውጣ፣ እንደም እኔ አንተን አንድ ነገር ካላደረኩ እኔ አበበ አልወለደኝም፣ አበበ ደበሳ ልጅ አይደለሁም እያለ ዝና እየፎከረ ነው። በቃ ዳጣዬ በጣም ደስ ብሏታል። አንተ ወንድ ነው ሆይ በአንድ እርግጫ እንደዚህ የምትዘረረው እያለች እሷም ራሱ እየሳቀችበት ነው። በላ በኩል ደግሞ ወደ እሱ ካሁን በፊት የታገተበት ንብረት ስለያዘ ተደውሎለት ሄዶ ነበረ ወደ ቢሮ ከባለቤቱ ጋር ከሉላ ጋር ሄዶ ነበረ። ያኛው ሰውዬ ደግሞ እጇን ጥርቅም አድርጎ